ከስራችን ጋር የምንገናኘው ዘመድ አዝማድ የለም እንድንፈራ ያደርጋል ማለት ነው። ኸውፍን ያመጣል፣ ፍርሃትን ያመጣል። ይሄም ያለው ሱረቱል ፋቲሃ ውስጥ ነው ያለው። አላህ ለዚህ ነው ሱረቱል ፋቲሃን በቀን በዋጅብ ሰላት ብቻ 17 ጊዜ ቅሩት ይላል አላህ። ይሄን ሁሉ እንድናስተነትን፣ ይሄን ሁሉ ስላችሁ ብዙ እንዳይመስላችሁ ጨረፍታ ነው እያየው ያለሁት። ሸርሑን ብትመለከቱ ሙጀለዳት ይወጣዋል። የዒባዳ ሸርጦችን፣ የዒባዳ አርካኖችን፣ ሶስቱን የተውሂድ አካሎችን እያስተወል እየተገነዘብን እያደስን እንድንሰግድ አላህ የሚፈልገው። ሌላው ሱረቱል ፋቲሃ መግቢያ ላይ እንደነገርኳችሁ የተፈጠርንበት ዓላማ ዒባዳ የተፈጠርንበት ዓላማ ሰላት ውስጥ ስለ ሰላት አላህ ሲገልጽ ምን ይላል? ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ይላል። ሰላት ከወንጀል በሙሉ ትከለክላለች፣ ሰጋጇን ትጠብቃለች፣ ትከላከላለች ይላል አላህ። ምን አይነት ሰላት ነው? ሰላት የሱረቱል ፋቲሃን ማዕና መልእክት እያስተነተነ የሰገደ ሰጋጅ ከሰላት በኋላ ቀልቡ ወደ ወንጀል አታስብም። አሁን እኮ አላህን እየፈራች ነበረች። አሁን በሰከንድ አይቀየርም ሰው ልጅ። እስከ ዙር ላይ ከሆነ እያስተነተነ ፋቲሃን ቀርቶ የሰገደ ሰጋጅ ይህ ማስተንተኑ ድባቡ ስሜቱ እስከ ዓስር ያቆየዋል። እስከ ዓስር ሊደርስ ሊቀዘቀዝ ሲል ዓስር ይመጣና አላህን የመፍራቱ አላህን የማፍቀሩ አላህን የመውደዱ ስሜት አሁንም ፋቲሃ ያድስለታል። በቀን 5 ጊዜ ሲመላለስ خلاص ወንጀል ብታስብበት ጊዜ የለም። እንኳን ልስራ ይቅርና ፋቲሃ ተቆጣጥሮሃል፣ ሰላቱ ተቆጣጥሮሃል። ከፋቲሃ በኋላ የሚቀሩ ሱራዎች አሉ። እነዚህ ሱራዎች ዋጅብ አይደሉም፣ ግዴታ አይደሉም። ወይ አንድ አያትም ልትቀራ ትችላለህ። ወይም የሆነ ሁሌ የሰው ልጅ ቢቀራው እንደ አጠይና ለወገብ ይላሉ ሰዎች የፈረደበት እንደ አጠይና ከልከውሰር ይሆናል። ስለ አንድ ሐሳብ ነው የሚናገረው። ፋቲሃ ግን መልእክተ ብዙ ነው። በጣም ይቆጣጠራል፣ ሁለመናህን ይቆጣጠራል። ዋጅብ የሆነበትም ዓላማ ይህ ነው። ተደቡር እንድናደርገው፣ ተፈኩር እንድናደርገው። አላህም ይላል ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ሙእሚኖች ነጃ ወጡ፣ ፈላህ ወጡ አለ። እነማን ናቸው ሙእሚኖቹ? ሰላታቸው ላይ አላህን የሚፈሩ አሉ። ሰላት ማለት ፋቲሃ ራሷ ሰላት ነች። ልብ በሉ። አሁን ሰላት ውስጥ ሩኩዕ አለ አይደል? ስጁድም አለ፣ ተሸሁድም አለ። እንዳልኳችሁ ከፋቲሃ በኋላ የሚቀሩ ሱራዎችም አሉ፣ አዝካሮችም አሉ። ሰላት የሚለውን ሐሳብ ሙሉ በሙሉ የወሰደችው ግን ፋቲሃ ነች። የሰላቱ ዋናው አካል አስኳሉ ፋቲሃ ነች። ለዚህ ብሎ አላህ ይላል ቀሰምቱ ሰላተ በይኒ ወበይነ ዓብዲ ይላል አላህ በሐዲስ አልቁድሲ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አላህ እንዲህ ብሏል አሉ ሰላትን አለ በእኔና በባሪያዬ መሃል አካፈልኩኝ ይላል። አካፈልኩኝ ለኔም ቢሆን አለ ሰላት ውስጥ ለባሪያዬም የሚሆን አለ ሰላት ውስጥ አለ። ከዛ ይሄ እንዴት እንደሆነ ዘርዝረው ሲነግሩን ሱረቱል ፋቲሃ ነው የነገሩ። ስጁዱን አልነገሩንም፣ ሩኩዕ አይደለም፣ ተሸሁዱን አልጠቀሱም። ፋቲሃ ነው የጠቀሱት። ምን በሚል የተገለጸ ነው? ቀሰምቱ ሰላት አሰላት በማለት የተገለጸ ፋቲሃ ነው። ሰላት ማለት ፋቲሃ ነው። ስለዚህ አንድ ሰው ሰላቱ ላይ አላህን እየፈራ በኹሹዕ ለአላህ እየተናነሰ ቀልቡ ወደ አላህ መልስ አድርጎ መስገድ አለበት ሲባል ሁሉም ሰላት ላይ መሆን አለበት። ባይበልጥ ግን ሱረቱል ፋቲሃ ላይ ባይበልጥ ግን ፋቲሃን ሲቀር እንደ ቀልድ ተደቦ መታለፍ የለበትም። ምን አለ አላህ ሰላትን ለኔና ለባሪያ አካፍያለሁ ብሎ ሲል ባሪያዬ ሰላት ሲሰግድ አልሐምዱሊላህ ረብል ዓለሚን ብሎ ሲል አላህ ምን ይላል? ባሪያ ያተለቀኝ ከፍ አደረገኝ።
الرحمن الرحيم مالك يوم الدين ሲል እኔን ከፍ አደረገ አተለቀ የበላይ አደረገኝ የኔን ስልጣን የኔን በላይነት አጸደቀ አጸዳ ወደ እኔ ተመለሰ የኔን ክብር ጠበቀ ክብሬን ገለጸ አመሰገነኝ ይላል አላህ ይህ አላህ ነው ማለት ነው ኢያከ ነዕቡዱ ሲል ደግሞ አላህ እንዲህ ይላል በእኔና በባሪያዬ መሃል ውል እደሳ የአምልኮ ውል እየታደሰ ነው አስተውላችኋል አላህ እኛን የኸለቀን ለምንድን ነው የተፈጠርነው ለዒባዳ ምን ይላል ለዒባዳ መፈጠራችን የሚገልጽ የቁርአን አንቀጽ ምን ይላል ማንም ያነብልኝ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱ ሰውንም ሆነ ጅንን አልፈጠርኩኝም እኔን በብቸኝነት እንዲገዙኝ እንጂ አላህ ሱብሓነሁ ወተዓላ የተኸለቅነው አላህን በብቸኝነት ለመገዛት አላህን በብቸኝነት ለማምለክ የተፈጠርነው ፋቲሃ ላይ ይህን የተፈጠርንበትን ዓላማ እናድሰዋለን ኢያከ ነዕቡዱ ኢያከ ነዕቡዱ ኢያከ ነዕቡዱ አንተን ብቻ ነው የምንገዛው አንተን ብቻ ነው የምናመልከው ልበሉ ውል እያደስን ነው ለዱንያ አልተፈጠርኩኝም እኔ የተፈጠርኩት አንተን ለማምለክ ብቻ ነው ያንተ ባሪያ ነኝ ያንተ ተገዢ ነኝ ይሄ በእኔና በባሪያዬ መሃል ያለ ውል ነው ይላል ቃል አህድ ነው ሚሳቅ አህድ ቃላችን ጠብቁ ይላል አላህ ቃላችን ሙሉ ኢያከ ነዕቡዱ ወኢያከ ነስተዒን እያልክ ዒባዳ ማለት ሰላት ብቻ መሰለህ እንዴ ከሰላት ውጭ ያለው ዒባዳ ነው መነገድ ዒባዳ ነው ትዳር ዒባዳ ነው ልጆችን ማሳደግ ዒባዳ ነው ንያን ካስተካከልክ ዒባዳ ያልሆነ አንድም ነገር የለም ዱንያ ላይ ንያን ማስተካከል አቅጣጫህን ማሳመር ቀልብን ማስተካከል ከዛ ቀጥሎ አላህ ምን ይላል ኢያከ ነዕቡዱ ወኢያከ ነስተዒን ሲል እገዛ ካንተ እፈልጋለሁ ያ አላህ ይላል ባሪያው እህድነ ሲራጠል ሙስተቂም ሲራጠል ቀጥ ያለው መንገድ ምራኝ የደጋጎቹን የሳሊሖችን የአንቢያዎችን መንገድ ምራኝ ከጠመሙ ሰዎች አታድርገኝ ከተቆጣባቸው ሰዎች አታድርገኝ የሚለውን ደግሞ ይህ የባሪያዬ ነው ለባሪያዬ የሚደረግ ነው ለባሪያዬ ከኔ የፈለገውን ሰጥቼዋለሁ ይላል አላህ አድርጌለታለሁ ይላል አላህ እኛ የት እንዳለ ነው ይሄን ፋቲሃ ስንቀራ እኛ ፋቲሃ ስንቀራ አላህ ከኛ ጋር እንዲህ ይናገራል እኛ የት እንዳለ ነው ፋቲሃ ስንቀራ የት እንዳለ ነው ከአላህ ጋር እየተነጋገርን እኮ ነው ሰላት እየሰገድን ሰላት ማለት እኮ ከአላህ ጋር መናገር ነው ከአላህ ሱብሓነሁ ወተዓላ ጋር ንግግር እያደረግን የት እንዳለ ነው ምላስህ ከአላህ ጋር ይናገራል ቀልብህ ከአላህ የለም አግባብ አይደለም ቀልባችን ወደ አላህ መመለስ አለበት አላህ ያናገረን ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሲሰግዱ ከፊት ለፊታቸው አትጥፏል ከፊት ለፊት አላህ እንዳለ ነው ማሰብ አለበት احفظ الله يحفظك احفظ الله تجده تجاهك الله ከፊት ለፊት ሆኖ ታገኘዋለህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሰላት የተከበ ከአላህ ጋር መናገር ነው ቀልባችን ሌላ ቦታ ላይ እንዳይገባ ፋቲሃ ይህን መልእክት ይዟል ይህኑ ፋቲሃ መለስ ብለን እንመልከተው አልሐምዱሊላህ ብለን ነው የምንጀምረው ምን ብለን ነው የምንጀምረው አልሐምዱሊላህ ምስጋና ለአላህ የተገባው ይሁን ምስጋና ለአላህ የተገባው ይሁን እንደምን ዋላችሁ አልሐምዱሊላህ እንደምን ሰነበታችሁ ዛሬ ፕሮግራም እንዴት ነበር አሁንስ ፕሮግራም እንዴት ነው ሁሌም አልሐምዱሊላህ في كل صغيرة وكبيرة الحمد لله ሁሌም አላህን ማመስገን አለብን እባካችሁ አላህ ባሪያዎች አላህን በማመስገን ላይ እጅግ ደካማ ነን በጣም ደካማ ነን አላህ ምስጋና ከኛ የሚጠብቀውን ያህል በፍጹም ያመሰገነው አይደለም ይህን ደግሞ አላህ ራሱ ተናገረ وقليل من عبادي الشكور ይላል ከባሪያዎቼ ውስጥ አመስጋኞቹ ጥቂት ናቸው በሌላ በቁርአን ቅጽ አላህ ይላል ما يفعل الله بعذابكم እናንተን ቀጥቶ አላህ ምን ያደርግለታል እናንተን መቅጣት ይህ ሸከርቱም ወአመንቱም ካመሰገናችሁና በአላህ ካመናችሁ ለምን ትቀጣላችሁ ይላል አላህ አመስጋኝ ባለመሆናችን ነው የምንቀጣው
አላህ ምን ይላል? ለኢን ሸከርቱም ለአዚድ ካመሰገናችሁኝ እጨምርላችኋለሁ ይላል። አለማመስገንን አላህ ምን ብሎ ጠቀሰው? ወለኢን ከፈርቱም ኩፍር ብሎ አላህ የጠቀሰው አለማመስገንን። አላህን አለማመስገንን ክህደት ብሎ አላህ የጠቀሰው። በቀን 17 ጊዜ በዋጅብ ሰላት ላይ ብቻ በግዴታ እንድናመሰግነው ነው ያዘዘን አላህ። በግዴታ እንድናመሰግነው በቀን በዋጅብ ሰላት ብቻ 17 ጊዜ አላህን እናመሰግናለን። ሱናው ሲጨምር ከዛ በላይ ነው። ምን እንድንማር ነው የሚፈልገው? ሁልጊዜ አመስጋኝ ሁኑ። ወቃሸት ሁን፣ አመስጋኝ ሁን። ሁልጊዜ አመስጋኝ ሁን። በመኪና የሚሄደውም ካማረር፣ በእግሩ የሚሄደውም ካማረር ማን ነው አላህን የሚያመሰግነው? እሺ መቼ ነው አላህን የምናመሰግነው? ዘንድሮ ኑሮ ተወዷል። አምናስ አልተወደደም ነበር? ካቻ ምናስ አልተወደደም ነበር? የዛሬ 40 ዓመት ወደ ኋላ ተመለሱ። ኑሮ አልተወደደም ነበር? አልተወደደም ወይ? ተወዷል። ሱካር በሳንቲም በ10 ሳንቲም የሚገዛበትም ጊዜ አረ ኑሮ ተወዷል። በ10 ብር ሲገዛ ኑሮ ተወደደ ነው። በ20 ብር ሲገዛ ኑሮ ተወደደ ነው። በ200 ሲገዛ ኑሮ ተወደደ። መች ነው አልሐምዱሊላህ የምንለው? መች ነው አላህን የምናመሰግነው? ኑሮ ተወደደና የሞተ ሰው አለ እንዴ? የለም። አላህ እያበላ ነው፣ እያጠጣ ነው፣ እያኖረ ነው። አላህ ለርዝቃችን አንጨነቅ። ለርዝቃችን አላህ ቃል ገብቷል። ከኛ የሚጠብቀው አላህ ምንድነው? ማመስገንን ነው። ለኢን ሸከርቱም ለአዚዳነኩም ካመሰገናችሁኝ እጨምርላችኋለሁ። አላህ ሊጨምርልን ቃል ገብቷል። ከኛ የሚፈልገው ምን ብቻ ነው? ማመስገን። አልሐምዱሊላህ ረብል ዓለሚን። ጤና ሰጥተህናል፣ አልሐምዱሊላህ ረብል ዓለሚን። ርዝቅ ሰጥተህናል፣ አልሐምዱሊላህ ረብል ዓለሚን። ከአምና ዘንድሮ አይሻልም ወይ? ይሻላል አይሻልም? ያ ጀማ ይሻላል። በተለይ እንደ ቴፒ ሰላም አላገኛችሁም? አልሐምዱሊላህ አትሉም ታዲያ? አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ምን ነበሩ ከዛሬ ዓመታት በፊት ምን ነበረ? ሰላም ቀላል የአላህ ጸጋ ነው እንዴ? ቀላል የአላህ ረሕመት ነው እንዴ? እኛ ግን ረሲዎችን እንረሳለን። በቃ እናመሰግንም አላህን እናመስግን። ድሮ ምን ነበር? ልብስ እንቀይር ነበር እንዴ? በአንድ ልብስ ሳምንት አልቆያችሁ ሳትቀይሩ? አሁን እኮ እየቀያየርን ነው የምንለብሰው፣ አይቆሽብንም። ድሮ እኮ አናጥብም፣ ጫማም እኮ አልነበረንም። በባዶ እግር አልሄዳችሁም? ያጀማ ሄዳችኋል በባዶ እግር። አሁን ስንት ጫማ አላችሁ? አንድ ብቻ ነው ጫማው። እና አልተሻሻለም? ተሻሽሏል። ማመስገን የጠፋው እስከ አልሐምዱሊላህ ይበሉ። ድሮ እንበላው የነበረውን አሁን እንበላለን እንዴ? የተሻለ እኮ ነው የምንበላው። የተሻለ ነገር ነው ያለው። የተሻለ ነገር እያየን ነው፣ ግን አናመሰግንም። ሱብሃንአላህ። ድሮ ዒልም የሚሰማው ዳዕዋ የሚሰማው በዓመት አንድ ጊዜ ሊሆን ይችላል። አሁን እኮ በየጅሙዓው ኢማሞቻችን ኹጥባ ሲያደርጉ በሚገባን ቋንቋ። ይሄ ጸጋ አይደለም? ይሄ አላህ ረሕመት አይደለም? ድሮ እኮ ቁርአን ያልቀሩ ብዙ አባቶች አሉ። ለምን መድረሳ የለም? የት ይቅሩ? አልገጠማችሁም አባቶች? አሁን መድረሳ የለም ይባላል። እዚህ ጋር መድረሳ፣ እዛም መድረሳ፣ እዛም መድረሳ። ልጅን ማስቀራት ይሄ አላህ ረሕመት አይደለም? ይሄ አላህ ጸጋ አይደለም? አላህን ማመስገን የለብንም? አልሐምዱሊላህ ረብል ዓለሚን። ድሮ ሰላተል ጀማ ለመስገድ 2 ወይም 3 ሰው ቢኖር ነው። አሁን እሳ ብዙ ሰፍ ነው ያለው። ይሄ አላህ ረሕመት አይደለም ወይ? አልሐምዱሊላህ ረብል ዓለሚን። ድሮ መካን ማየት እንችላለን። ሐጅ ጠዋፍ ሲደረግ ማየት እንችል ነበር እንዴ? ወሬ ነበር የምንሰማው። አሁን እሳ በቴሌቪዥን እያየን ነው። 24 ሰዓት የመካ ጠዋፍ ካዕባ ላይ የሚደረግ ጠዋፍ እየተላለፈልን 24 ሰዓት በቻናል የረሱል መዲና 24 ሰዓት እያየን ነው። ይሄ አላህ ረሕመት አይደለም ወይ? አልሐምዱሊላህ ረብል ዓለሚን። ድሮ መልእክት ከቦታ ወደ ቦታ ለማስተላለፍ ሳምንት ይኬዳል። አሁንሳ ደቂቃ ሳይሞላ ደውለን ሃሎ ቶሎና እንደዚህ። አላሁ አክበር። ይሄ አላህ ረሕመት ነው። ይሄ አላህ ጸጋ ነው። አላህን ማመስገን አለብን። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አላህ መመስገን ስለሚፈልግ ነው በቀን 17 ጊዜ በዋጅብ ሰላት ብቻ አልሐምዱሊላህ ረብል ዓለሚን እያል እንድንጀምር ያደረገውና ይህን አላህን ማመስገን እንደ ቀልድ እንዳታዩት፣ ቁም ነገር ወሳኝ
እኛ ግን ዘንግተናል። መዘንጋታችንን ለማወቅ እስኪ ቤት ግቡና ልጆቻቸውን ልጄ እንዴት ዋልክ በሉት። ምን ይላቸዋል? ምንድን ነው የሚለው? አልሐምዱሊላህ ይላል ወይስ ደህና ይላል? ገብታችሁ ፈትሹ። ምንድን ነው የሚለው? ደህና ነው የሚለው ወይስ አልሐምዱሊላህ ነው የሚለው? ታውቃላችሁ? ዝም አላችሁ። ታውቃላችሁ? አያችሁ፣ ችግራችንን እናውቃለን። ከማን ይማራሉ? እኛ እናመሰግንማ። ወላጆች አላህን ማያመሰግኑ ከሆነ ልጆች እንዴት ያመሰግናሉ? ከየትም ያመሰግናሉ? ቁርስ በላህ ይባል አልበላው ነው የሚለው፣ ወይ አው በልቻለሁ ነው አልሐምዱሊላህ ይላል። ኢላ ምሳ በላህ ሲባል ወይ አልበላው ነው ወይ በልቻለሁ ነው እንጂ አልሐምዱሊላህ ይላል እንዴ? አይልም። አላስተማርንም። እኛ እያልን አይደለም። በጣም ነው ክፍተት ያለብን ያ ጀማ። ሱረቱል ፋቲሃን በቀን 17 ጊዜ የምንቀራው አልሐምዱሊላህ ማለትን እንድንማር ነው። በዋጅብነት የምንቀራው። በሌላው ሐያታችን ደግሞ ህይወታችን በሱናነት አልሐምዱሊላህ ማለትን እንድናበዛ እንድናዘወትር ይፈለጋል። ዝግጁ ናችሁ? ሌላው ፋቲሃ ዱዓ ነው። ሰዓት እየደረሰ ነው። ወሳኝ ነጥብ ስለሆነ ላንሳው። ዱዓ ነው። ኢያከ ነዕቡዱ ወኢያከ ነስተዒን ብሎ اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين የሚለው ወሳኝ መልእክት አለ። አንድ የዱዓ መልእክት። ዱዓ አላህ ያ ረቢ በእስላም አጽናን፣ አንድነት ስጠን፣ ዓሊም አድርገን፣ ከመንገድ አታውጣን ብሎ አላህን መለመን ዱዓ ማድረግ። ዱዓ ነው የምናደርገው ፋቲሃ ላይ። ለዚህ ከጨረስን በኋላ ምን ላለን? ወለዳሊን አሚን። ምንድነው ማለት ነው? ፋቲሃ ዱዓ ነው እያደረግን ያለን። አላህ በቀን 17 ጊዜ ዱዓ አድርጉ ይለናል። የዱዓን አስፈላጊነት አንገብጋቢነት ያስተምረናል። ዱዓና ብዙ የሆነ ሐጃ ገጠመ አላህ ለምን ምን አርጋል አትበል። አላህ ያሳካዋል። አልችልም አትበል። አይሆንም አትበል። ከተመጣለው አትበል። አላህን ይዘህ እንዴት አይቻልም ትላለህ? አላህን የያዘ ባሪያ እንዴት አልችልም ይላል? ትችላለህ። አቅም የለኝም አትበል፣ ትችላለህ። አይሳካም አትበል፣ ይሳካል። አላህን ይዘህ አላህን እየለመንክ ወንጀል አይሆን እንጂ በደንብ ዱዓ አድርግ፣ በደንብ ለምን አላህን፣ አላህ ያሳካልሃል። እኛ ደሃ ነን አይደል ወይስ ሀብታም ነን? ሀብታም ነን። ድህነትም አለች አይደል? ስለወደድናት እኮ ነው ድህነቷ ከኛ ጋር የቆየችው። ስለምንወዳት ነው። አላህ እንዲያነሳት አንፈልግም። ትፈልጋላችሁ? ታዲያ ከፈለጋችሁ ዱዓ አድርጓ። ያ ረቢ ይሄን ድህነት አስወግደው በሏ። ዱዓ አድርጉን ጊዜ ነቢያችን ከሚያደርጉት ዱዓ አንዱ ከድህነት ጠብቀኝ፣ ወአዑዙ ቢከ ሚነል ኩፍሪ ወልፈቅር፣ ከኩፍር ጠብቀኝ፣ ከድህነት ጠብቀኝ አላህ ይሉ ነበር። ድህነትን አላህ ጠራርጎ አላህ ያንሳው። ከኛም ከሀገራችን አላህ ያንሳት ድህነትን። ግን ከወዳችሁ ነው። ሁልጊዜ ዱዓ አድርጉ። ሁልጊዜ አላህን ለምኑ። ሀብትን ደግሞ ስትለምኑ ምሰራበት ምሰድቅበት። ሀብት ብቻውን ፈተና ነው። ሀብት ሰውን ከመስመር ያወጣል። ሳሊህ የሆነ ሀብት ነው ከአላህ መለመን ያለባቸው። ሐጅ የምትሄዱበት፣ ዑምራ የምትሄዱበት፣ ዝምድና የምትቀጥሉበት፣ የተቸገረ የምትረዱበት፣ አገር የምታለሙበት፣ መስጂድ መድረሳ የምትሰሩበት ሀብት ነው። ሳሊህ የሆነ ሀብት ነው ከአላህ መለመን ያለባቸው። ፋቲሃ የዱዓ ቦታ። ሌላው ስላነሳው መላልፈው ፋቲሃ ስንቀራ ስለ አንድነት ያስተምረናል። ፋቲሃ ስለምን ያስተምራል? ስለ አንድነት ያስተምራል። እንዴት በሉ። አረብኛ የምታውቁ በደንብ አስተውሉት። ፋቲሃ ስንቀራ እያከ ብለን ምንድነው የምንለው? ነዕቡድ። ምን ማለት ነው? ነዕቡድ ማለት እናመልክሃለን ነው። አመልክሃለሁ ነው ወይስ እናመልክሃለን ነው? የትኛው ነው መሆን ያለበት? አንተ ነህ የምትቀራ። ምንድነው ማለት የነበረብህ? አመልክሃለሁኝ፣ እገዛሃለሁ። እኔ ነኝ የምናገረው። ግን እንድንል የታዘዝነው ምንድነው? እንገዛሃለን። በነጠላ ስም ሳይሆን በጀማዓ። አያችሁ፣ በጀማዓ ስም ዱዓም ስናደርግ ወኢያከ ነስተዒኑ፣ በአንተ እንታገዛለን። አንተ እኔን ወክለህ ዱዓ ታረጋለህ፣ እኔ አንተን ወክዬ ዱዓ አረጋለሁ። ይህ ደግሞ በጀማዓ ስንሰግድ ብቻ አይደለም። እቤት ሱና ሰላት ስሰግድ፣ ለይል ስሰግድ፣ ሱና ስሰግድ ለእኔም ጭምር ዱዓ ታረጋለህ፣ እኔም ለአንተ ዱዓ አረጋለሁ። እስላም የአንድነት እምነት ነው። የአንድነት እምነት ነው። የግል አይደለም፣ የግል ንብረት አይደለም፣ የግል ያንተ አይደለም፣ የሁላችንም ነው። እንድንተዛዘን፣ እንድንተሳሰብ፣ አስበኝ
ስትሰግድ እኔን አስብ ይላል አላህ። ሙስሊም ወንድሞችን አስብ፣ ሙስሊም እህቶችን አስበህ ስገድ። እህዲና ምራኝ አይደለም ምራን በጀማዓ ነው። ሁላችንንም አስተካክለን ምራን ያ አላህ ብቻ እየሰገድክ ለነቢ ኡመት ሁሉ ዱዓ ታደርጋለህ። ፋቲሃ ላይ ብቻ አይደለም ተሸሁድ ላይ አተህያት ስንቀራ ምንድን ነው የሚለው? አሰላሙ ዓለይና ነው ወይስ አሰላሙ ዓለየ ነው? ምንድን ነው የምንለው? አሰላሙ ዓለይና በእኛ ላይ ሰላም አስፍን ያ አላህ። በእኛ ላይ በሌላ አይደለም። ምንድን ነው የምንለው? በእኛ ላይ። ስለዚህ ሰላትም ፋቲሃም ምን ያስተምራሉ? እስላማዊ ወንድማማችነት፣ እስላማዊ አንድነት፣ ጎሳ፣ ብሔር፣ ዘር፣ ቋንቋ መተዋወቂያና መግባቢያ እንጂ ሌላ ትርጉም የለው። ሁላችንም አባታችን ማን ነው? አደም። እናታችን እሳ ሐዋ። ወይ የአንድ አባትና የአንድ እናት ልጆች ነን። ሁላችን የአንድ አባትና የአንድ እናት ልጆች ነን። ታዲያ ቋንቋችን ለምን ተለያየ? ለመግባባት ነው፣ ለመተዋወቅ ነው። የአላህ ተአምር አጂብ ወላሂ። ይኸው ምላስ እኮ ነች። እቺ ምላስ አማርኛ ትናገራለች። እቺ ምላስ አከም ጅርተኒ ኦሮምኛ ተናገረች። እቺ ምላስ ከይፍ ሐልኩም አረብኛ ተናገረች። እቺ ምላስ ሃው አር ዩ እንግሊዝኛ ተናገረች። ላ ሐውለ ሌላም ትናገራለች። አይገርምም? የአላህ ተአምር አይደንቃችሁም? የአላህ ተአምር ቋንቋን ያመጣውት ተአምሬን ላሳይ ነው ይላል አላህ። የአላህን ተአምር ምናይበት እንጂ ምንቧደንበት አይደለም። ቋንቋ ሞኝ ነው። የተማረ ሁሉ ያገኘዋል፣ ያልተማረ ያገኘው። የሆነን ቋንቋ ባለማወቃችን ራሳችን እንውቀስ እንጂ የዛን ቋንቋ ተናጋሪ ዘረኛ፣ ጎሰኛ አይባልም አበደን። ያን ቋንቋ ባለመቻልህ ራስን ውቀስ። የቻለውን ሰው ደግሞ ታድለህ ይህን ቋንቋ እኔ ማልችለውን ትችላለህ፣ እኔ ማላውቀውን ታውቃለህ ነው ማለት ያለብህ። በመማር የሚገኝ ነገር ነው። የተማረ ያገኘዋል፣ ያልተማረ ያገኘው። በቃ መማር ነው። የመማር ነው ያለ መማር ጉዳይ ነው። ይገርማቸዋል። አሁን አንድ ሰው እዚህ ጋር ቆሞ በአረብኛ ቢናገር ዘረኛ እንለዋለን ወይ? አንለው። ምንድነው ምንለው? ማሻአላህ። በእንግሊዝኛ ቢናገርስ ዘረኛ እንለዋለን? አንለው። ግን እኛ ማናውቀውን ሌላ የሀገራችን ኢትዮጵያዊውን ቋንቋ ቢናገር ግን አማርኛ እየቻለ ይህን ቋንቋ ይናገር ዘረኛ አይደል እንለዋለን። ያ ቋንቋ ዘረኛ ያስብላል። ቋንቋን እኮ ተምሮ እኮ ነው ያመጣው። አምሮት እኮ አልተወለደም። ከተወለደ በኋላ ነው የተማረው። እኔም መማር የምችለው ነው። ቋንቋ ዘረኛ አያስብልም፣ ጎሰኛ አያስብልም። ቋንቋ መግባቢያ መሳሪያ ብቻ ነው። ሌላ መልእክት የለው። የተማረ ያገኘዋል፣ ያልተማረ ያገኘው። እኔ አረብኛ እናገራለሁ። አረብ ነኝ እንዴ? አረብ ነኝ አይደለሁም። እንግሊዝኛ ብናገር እኔ እንግሊዛዊ ነኝ አይደለሁም። ቋንቋ ዘርን አያሳይም፣ ዘርን አይገልጽም። መማርህና አለመማርህን ነው፣ መቻልና አለመቻልን እንጂ የጀርባ ማንነትን አይገልጽም። በቋንቋ መቧደን የለብንም። በቋንቋ መከፋፈል የለብንም። ቋንቋን ሁላችን ለመማር ጥረት ማድረግ አለብን። የአላህ አያት ነው፣ የአላህ ተአምር ነው። አላህ ነው የኸለቀው። አንድን ቋንቋ ወደን ሌላን ቋንቋ መጥላት የለብንም። ወንጀል ነው። ቋንቋ አይጠላም፣ ወንጀል ነው። አያቱ ሚን አያቲላህ ወሚን አያቲሂ አን ኸለቀ አላህ ሚላል ወእኽቲላፉ አልሲነቲኩም የመላሳችሁ ቋንቋችሁ መለያየት የአላህ ተአምር ነው ይላል አላህ። በአላህ ተአምር ታሾፋለህ። አንዳንዱም ይላል ማያውቀው ቋንቋ ሲነገር ምን ወፍኛ ይናገራል እንዴ ይላል። ያንተ ቋንቋ ምንኛ ነው? የሰው ወፍኛ ካለ ወይ ነው እንትቱቱ ይላል። እሺ ካሾፍክ በሰው ቋንቋ ያንተ ቋንቋ የመላእክት ነው። ይህ መጥፎ አስተሳሰብ ሸይጣን ነው የሚጫወትብን። ቋንቋን ማክበር ነው ያለብን። የአላህ ተአምር ነው። አላህን የኸለቀው ማክበር ነው ያለብን። መውደድ ከቻልን መማር ነው፣ ካልቻልን ግን ማክበር ነው። ከጀርባው ሸይጣን አያታለን። ዘርን፣ ጎሳን፣ ቡድንን ምናምን ሊያመጣብን ይችላል ሸይጣን አእምሯችን ላይ። አዑዙ ቢላሂ ማለት አለብን፣ ማስወገድ አለብን። ማክበር ነው፣ ሁሉንም ማክበር ነው ያለብን። ዘርና ጎሳ መተዋወቂያ አላህ ነገረን። ከአላህ በላይ ማን ይንገረን? ያ ጀማዓ አላህ ምን አለ? ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ። እናንተ ሰዎች ሆይ የዓለምን ህዝብ ያናገራል። እናንተ ሰዎች ሆይ
እኛ እናንተን ፈጠርናችሁ ከወንድና ከሴት አድርገን ፈጠርናችሁ ጎሳና ነገድ አደረግናችሁ የከሌ ዘር የከሌ ቤተሰብ የከሌ ቤተሰብ የከሌ ቤተሰብ ለምንድን ነው ይሄ ያደረኩት ሊተዓረፉ እንድትተዋወቁ ነው አሁን እኛ ሀገር ዘርና ጎሳን መጥራት አንዳንዱ ያፍራል አንዳንዱ ነውር ይሆናል ይህ ስነ ልቦና ይህ መጥፋት አለበት አረብ ሀገር ብንሄድ ዘርና ጎሳን መጥራት አያሳፍርም መተዋወቅ ነው ለምሳሌ ሱደይስ የሐረም ኢማም ሱደይስ ታውቃላችሁ ሱደይስ የጎሳው ስም እንጂ የራሱ ስም አይደለም ሹረይምም የጎሳው ስም እንጂ የራሳቸው ስም አይደለም በጎሳቸው ስም የሚታወቁት የተለመደ ነው እኛ ሀገር ግን ሰዎች በጎሳቸው እንዲያፍሩ የጎሳቸው ስም የስድብ መሰደቢያ እንዲሆን የሚያስደርግ ስርዓት አገራችን ላይ ስለነበረ የዛ ስርዓት መዘዙ ተንኮሉ እስካሁን ባለቀቀም አንድ ሰው ጎሳው መናገር ይፈራል ለምን እተቻለሁ ይላል ሌላው ደግሞ በጎሳው ይከበራል ማመሰር እከሌ ይላል ለምን በሆነ ጊዜ የነበረ ስርዓት የሆነን ጎሳ አንግሶ ስለነበረ አሁን ድረስ ንጉስ ነው የሆነ ጎሳ በሆነው ባለፉት መንግስታት የሆነ ጎሳ ይታች ስለነበረ አሁንም ይተቻል ይሄን ከጭንቅላታችን እናውጣው ጃሂልያ ነው ኋላ ቀርነት ነው ፋቲሃ ይህን ሁሉ ያስወግዳል ልዩነትን ያስወግዳል አይደለም ቴፒ ላይ ያሉትን ሙስሊሞች ወንድሞችን ይቀርና ዓለም ላይ ያሉትን በሙሉ እያሰብን አንተን ብቻ እናመልካለን ባንተ ብቻ እንታገዛለን ወደ ቀጥኛው መንገድ ምራን ተሸሁድ ላይ ደግሞ ሰላም በእኛ ላይ አስፈን ሌላ ነው ሰላቱን ስንጨርስ ምንድነው የሚለው አሰላሙ አለይኩም ነው ምንለው አይደል ምንድነው ምንለው አሰላሙ አለየ ነው ወይስ አለይኩም ነው ምንለው አለይኩም ምን ማለት ነው ታውቃላችሁ ያ ከኔ በኋላ ከዚህ በኋላ ያላችሁ በሙሉ ማውቃችሁም አላውቃችሁም የአላህ ሰላም በእናንተ ላይ ይስፈልያል ይሄን እኮ የተጣላውን ሰው ሰላምታ ያቀርብክለት ነው ፋቲሃ ላይ ሰላት ሲሰግድ ከኔ በጀርባ ያለ በሙሉ የአላህ ሰላም በእናንተ ላይ ይስፈን ለጀማዓ ነው ምን እናደርገው ስለዚህ ኢንሻአላህ ሸይጣን አያታልል ሸይጣን አያሙል ነገ የውመል ቂያማ በረሱል ሊዋ ባንዲራ ስር ነው ሁላችንም ምን ሰበሰበው ይገርማችኋል ስለ ጀነት አላህ ሲገልጽ ምን እንዳል ሰምታችኋል ወነዘዕና ማ ፊ ሱዱሪሂም من غل إخوانا على سرور متقابلين على الله የጀነት ሰዎችን አላህ ምን እንዳላቸው ሰምታችኋል ጀነት ይገባሉ አለ ባሪያዎቹ ጀነት ሲገቡ ቀልባቸው ላይ የነበረውን መቀያየም መጣላት መጋጨትን ጥርግ አድርገን እናወጣለን ውልቅ ነው የምናደርገው አለ አላህ እሳ ይዋደዳሉ ሁሉም ይፋቀራሉ ሁሉም ይላል አላህ ዱንያ ላይ የነበረ ጎሚው ሕስዱ ምኑ መጠላላቱ መኮራረፉ ተጠራርጎ ይወጣል ንጹህ ነው የሚሆኑት ይላል አላህ በአዱንያም ንጹህ ሆነ ምን ኖር አላህ አድርገን ንጹህ የአላህ ባሪያዎች ምን ንዋር ወኩኑ ዒባደላሂ ኢኽዋና የተዋደዳችሁ የተፋቀራችሁ የተደጋገፋችሁ የአላህ ባሪያዎች ሁኑ ይላል አላህ በቁርአን ኢነመል ሙእሚኑና ኢኽወቱን አማኞች ብሎ ማለት ወንድማማቾች ናቸው ይላል ሌላ አይሆንም ሙእሚን ሆነ ሙእሚን የምትጠላ ከሆነ ኢማንን ቼክ አድርገው ኢማን ያለው ሰው ሙእሚንን አይጠላም ኢማን አለኝ ይያልክ አማኞችን ከጠላ ኢማንን ፈትሽ አማኞች ሙእሚን ናቸው ነው የሚለው አላህ Subhanahu Wa Ta'ala ሱረቱል ፋቲሃን በአግባቡ ምን ቀር አላህ ያድርገን ምን ናስተነተን አላህ ያድርገን በመልእክቷ ምን ማር አላህ ያድርገን በአስተምሮቷ የምንኖር አላህ ያድርገን وصلى الله وسلم على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته